ኢትዮጵያ ውስጥ 20 የህዝብ 38 የንግድና 56 የማህበረሰብ መገናኛ ብዙሃን በስራ ላይ እንደሚገኙ የመገናኛ ብዙሃን ባለስልጣን አሁናዊ መረጃ ያመለክታል። በኢትዮጵያ ታሪክ የመጀመሪያው የህትመት መገናኛ ብዙሃን ስለመሆኑ ከሚነገርለት አእምሮ ጋዜጣ ጀምሮ ዘርፉ በበርካታ ውጣ ውረዶች ስለማለፉ የሚጠቁሙ መረጃዎች ይህ ውጣ ውረድ አሁንም ድረስ ስለመዝለቁ ያትታሉ። በተለይም በመገናኛ ብዙሃን አዋጁ የንግድ በሚል የሚገለጹና በበርካቶች ዘንድ የግል በሚል መጠሪያቸው የሚታወቁት መገናኛ ብዙሃን በፈተና ላይ መሆናቸውን የገለጹት ጣቢያችን ያነጋገራቸው የዘርፉ ባለሙያዎች ተቋማት በሚፈልጉት መጠን መንቀሳቀስ የሚያስችላቸውን ገቢ ከማግኘት አንጻር ጉልህ ችግሮች መኖራቸውን ነው የሚገልጹት። እነዚህ መገናኛ ብዙሃን በህይወት ለመቆየት ለመስራት ማስታወቂያ ሰርተው ገንዘብ አምጥተው የቤት ኪራይ ከፍለው ለጋዜጠኞችና ለሰራተኞቻቸው ደሞዝ ከፍለው ለማኖር በጣም ብዙ ፈተናዎች አሉት። ስለዚህ በዚህ ሁሉ ፈተና ውስጥ ነው የሚያልፉት። በጀት የላቸውም፣ ከሆነ ቦታ የሚያገኙት በጀት የላቸውም። ወይም ደግሞ ይሄ የብድር ፋሲሊቲዎች ከባንኮች ከምንቆች ጋር በተያያዘ እምብዛም የሚያገኙት ጥቅም የለም። እንደገና እቃዎችን ሲያስገቡ እስከ ቅርብ ጊዜ ድረስ የስቱዲዮ እቃዎችን ይሄን ማይክ ጨምሮ ከ120% በላይ ለታክሲ ከፍሉ ነበር እና ይሄም በጣም አድካሚ ነበር። አሁን በቅርብ ነው ትንሽ መሻሻሎች የመጡት፣ ግን እሱም ቢሆን በስርዓት ባለው መንገድ የሚዲያ ፖሊሲ የተጻፈውን ፖሊሲ መተግበር አልተቻለም። በተለይ ለግል ሚዲያው በጣም ትልቁ ፈተና ገቢ ነው። ገቢን ደግሞ ለማምጣት ደግሞ የግድ ስፖንሰሮች መኖር አለባቸው። ገበያው በደንብ ውድድሩ ፍትሃዊ በሆነ መልኩ መኖር አለበት። ከዛ ባሻገር ደግሞ በተወሰኑ ቡድኖች ወይም በተወሰኑ ደግሞ ሞኖፖላይዝድ የሚደረግበታልና ያ ደግሞ ለሚዲያ ፈተና ነው። መገናኛ ብዙሃን አገለግለዋለሁ ለሚሉት የህብረተሰብ ክፍል አስፈላጊውን መረጃ በተገቢው ጊዜ ለማድረስ የሚያደርጉት ጥረት በብዙ መሰናክሎች የሚያልፍ ስለመሆኑም ይነገራል። ምንም እንኳን መረጃ የማግኘት መብት በህግ ደረጃ የተፈቀደ ጉዳይ ቢሆንም ከተግባራዊነት አንጻር ግን ክፍተት የሚታይበት ስለመሆኑም ይነሳል። ሚዛናዊነቱን የጠበቀ ዘገባ ለማቅረብ መረጃ ማግኘት ቀዳሚው ጉዳይ ቢሆንም በርካታ መገናኛ ብዙሃን ተገቢ የሆነ መረጃ ለማግኘት የሚያደርጉት ጥረት በተቋማት ፈቃደኛ ለመሆኑ ምክንያት እክል እንደሚገጥመው ተነግሯል። በሽግግር ላይ እንዳለ ስርዓት፣ በሽግግር ላይ እንዳለ መንግስት ከፍ ዝቅ የሚሉ የሚናጉ ነገሮች አሉ። እንደዚህ አይነት ነገሮች ሲኖሩ ደግሞ በሚዲያ ኢንዱስትሪው ላይ በተወሰነ መልኩ ተጽዕኖ ማሳደሩ አይቀርም። የመረጃ ነጻነት አሁንም የተገደበበት ነው። በሚፈለገው በተገቢው መልኩ የመረጃ ነጻነት ተደራሽ አይደረግም፣ ወይም ደግሞ የመረጃ ነጻነት የለም። የመረጃ ነጻነት ከሌለ ደግሞ የሚዲያ ኢንዱስትሪው በከፍተኛ ሁኔታ የሚፈተንበት ነው። አንተ ሚዛናዊ ዘገባ ለስራ ስትል ሚዛናዊው አድርገህ የምታደርገው ተቋም ደግሞ ወይ መረጃ ይከለክላል፣ ወይ አይሰጥም፣ ወይ ሌሎች ምክንያቶች ያመጣል፣ ወይ በዛ አይነት መልኩ ይመጣና ራሱ ፕረሱ ጥያቄ ምልክት ውስጥ ይገባል። አንተ ነው የምትገባው። የሆነ ያንን ዘገባ ብታስተላልፈው ተጠያቂ የምትሆነው አንተ ነህ። መንግስትም የሚዲያ ኢንዱስትሪ ላይ ያሉም አክቲቪስቶችም ሐሰተኛ መረጃ በከፍተኛ ሁኔታ እየተሰራጨ ነው። ግጭት ቀስቃሽ መልእክቶች በከፍተኛ ሁኔታ እየተሰራጨ ነው። የመገናኛ ብዙሃን ባለሙያዎችም ደግሞ በዚህ ተሳትፈዋል ይላሉ። በሌላ መልኩ ደግሞ በራቸው ክፍት አይደለም። መገናኛ ብዙሃን የአንድን ሀገር አራተኛ መንግስትነት ሚና በአግባቡ ይወጡ ዘንድ መንግስት፣ የግሉ ዘርፍ እንዲሁም ህብረተሰቡ ድጋፍ ሊያደርግላቸው እንደሚገባ ይነሳል። በተለይም የንግድ መገናኛ ብዙሃን የተጋረጠባቸውን ፈተና በአግባቡ ማለፍ ይችሉ ዘንድ ድጋፍ ሊደረግላቸው እንደሚገባ ቃላቸውን ለጣቢያችን የሰጡ የዘርፉ ባለሙያዎች አሳስበዋል። ፕሬስ ማለት በአጠቃላይ ልጅ ማለት ነው። ልጅን ማሳደግ፣ ይህንን ልጅን ደግሞ የሚያሳድገው መንግስት ነው። መንግስት እነዚህን መገናኛ ብዙሃን ድጋፍ የሚያገኙበትን በፋይናንስ በልዩ ልዩ በትሬኒንግ በሌሎችም ለምሳሌ ታላላቅ መሪዎች ወደ ውጭ ሀገር ሲሄዱ ከግሉም ለምንድን ነው ጋዜጠኞች የማይሄዱት? ሚዲያዎች አብረው ተከትለው ከመሪዎች ጋር የማይሄዱት ለምንድን ነው? የተለያዩ ቦታዎች ላይ በደንብ መጋበዝ አለባቸው። ልዩነት መኖር የለበትም። መንግስት ለምሳሌ ስፖንሰርሺፕ ሲያደርግ ለሚመለከታቸው ለተወሰኑ ሚዲያዎች ብቻ መሆን የለበትም። ለግሎቹም ላይሰንስ ንግድ ፍቃድ አውጥተው ስለሚሰሩ እነሱም እንዲያገኙ መደረግ አለበት። እንዲህ ከሆነ የሀገራችን መገናኛ ብዙሃን በሙሉ ያድጋሉ። ብዙ ራዕይና ዓላማን ሰንቆ እንደተቋቋመ ተቋም ዛሬ ላይ መረጃ አልሰጡንም ብለን እጅግራችንን አጣጥፈን የምንቀመጥ አይደለም። በቻሌንጅ ውስጥም እያለፍንም ቢሆን ይህንን ጊዜ ለማሳለፍ ነው የዚህን የሚዲያ ኢንዱስትሪ የተቀላቀል ነው። ልክ ስንቋቋም እንደዚህ አይነት ችግሮች ሊያጋጥሙ እንደሚችሉ ተንበየናል፣ እኛም አስቀምጠናል። እንደዚህ አይነት ችግሮች ሲያጋጥሙ ደግሞ ምን አይነት አማራጮችን እንከተል የሚለውንም ፕላን አስቀምጠን ነው የመጣን ያለ ነው።
ከኢትዮጵያ መገናኛ ብዙሃን ባለስልጣን አስፈላጊ የሆነውን ፍቃድ በማግኘት በአዲስ አበባና በዙሪያዋ እየተደመጠ የሚገኘው መናኸሪያ ሬዲዮ 99.1 ስርጭት የጀመረበትን 2ኛ ዓመት ግንቦት 1 ቀን 2017 ዓ.ም በተለያዩ መርሃ ግብሮች አክብሯል።